ከትንቢተ ኢሳይያስ ምዕራፍ 40 ከቁጥር 1 እስከ 11። እግዚአብሔር አምላካችን እንዲህ ይላል፣ ሕዝቤን አጽናኑ፣ አጽናኑ፣ የኢየሩሳሌምን ሕዝብ አበረታቱ። ብዙ ዘመን በመሰቃየታቸው ምክንያት ኃጢአታቸው ይቅር እንደተባለላቸው ንገሯቸው። ከኃጢአታቸው ብዛት የተነሳ በእጥፍ ተገቢውን ቅጣት ሰጥቻቸዋለሁ። እንዲህ የሚል ድምፅ ይሰማል፣ በምድረ በዳ የጌታን መንገድ አዘጋጁ፣ በበረሃም ለአምላካችን ጥርጊያ ጎዳና አብጁ። ጎድጓዳውና ሸለቆው ይሙላ፣ ተራራውና ኮረብታው ሁሉ ዝቅ ብሎ ይደልደል። ኮረብታውና ወጣ ገባ የሆነው ምድር ሁሉ ይስተካከል። በዚያን ጊዜ የእግዚአብሔር ክብር ይገለጣል። ሥጋ ለባሽ የሆነ ሰው ሁሉ ይህንኑ ያያል። ይህንንም ተስፋ የሰጠ ራሱ እግዚአብሔር ነው። አንድ ድምፅ የአዋጅ ቃል ተናገር እያለ ይጮኻል። እኔም ምን ብዬ ላውጅ ስል ጠየቅሁ። ያም ድምፅ እንዲህ ብለህ አውጅ አለኝ። ሰው ሁሉ እንደ ሳር ነው፣ ክብሩም ሁሉ እንደ ሜዳ አበባ ነው። የእግዚአብሔር ነፋስ በሚነፍስበት ጊዜ ሳሩ እንደሚደርቅና አበባውም እንደሚረግፍ ሰውም እንዲሁ ረጋፊ ነው። በእርግጥ ሳር ይደርቃል፣ አበባም ይረግፋል። የአምላካችን ቃል ግን ዘላለም ጸንቶ ይኖራል። ኢየሩሳሌም ሆይ ከፍ ወዳለው ተራራ ውጪ፣ የምስራችሁንም ቃል አውጪ። ጽዮን ሆይ ድምፅሽን ከፍ አድርገሽ ተናገሪ፣ የምስራችሁን ቃል አብስሪ፣ ተናገሪ፣ አትፍሪ። ለይሁዳ ከተሞች እነሆ አምላካችሁ ይመጣል ብለሽ ንገሪ። ልዑል እግዚአብሔር በታላቅ ኃይል ለመግዛት ይመጣል፣ የተቤዣቸውንም ሕዝብ ያመጣቸዋል። እንደ እረኛ ለመንጋው ክብካቤ ያደርጋል። ግልገሎቹን በአንድነት ይሰበስባል፣ በእጆቹም አቅፎ ይወስዳቸዋል። እናቶቻቸውንም በርኅራኄ ይመራቸዋል። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 96 የመዝሙሩ መልስ፣ ጌታ ዓለምን ሊያድስ ይመጣል። ለእግዚአብሔር አዲስ መዝሙር ዘምሩ። በምድር የሚኖሩ ሕዝቦች ሁሉ ለእግዚአብሔር ዘምሩ፣ ለእግዚአብሔር ዘምሩ፣ አመስግኑትም። የአዳኝነቱን መልካም ዜና በየቀኑ አብስሩ። ጌታ ዓለምን ሊያድስ ይመጣል። ለመንግስታት ሁሉ ክብሩን አስታውቁ፣ ለሕዝቦችም ሁሉ ታላቅ ሥራውን አውሩ። ለመንግስታት ሁሉ እግዚአብሔር ንጉሥ ነው። ምድር በጽኑ ስለተመሰረተች አትናወጥም። እርሱ ለሕዝቦች ሁሉ በቅንነት ይፈርዳል በሉ። ጌታ ዓለምን ሊያድስ ይመጣል። ሰማይና ምድር ደስ ይበላችሁ፣ ባህርና በውስጡ ያላችሁ ሁሉ እልል በሉ። ምድርና በውስጧ የምትኖሩ ሁሉ ደስ ይበላችሁ፣ ዛፎችና ደኖች ሁሉ በደስታ እልል በሉ። ጌታ ዓለምን ሊያድስ ይመጣል። ምክንያቱም እግዚአብሔር በምድር ላይ ሊፈርድ በሚመጣበት ጊዜ ለዓለም ሕዝቦች በቅንነትና በትክክለኛነት ይፈርዳል። ጌታ ዓለምን ሊያድስ ይመጣል። ከማቴዎስ ወንጌል ምዕራፍ 18 ከቁጥር 12 እስከ 14። በዚያን ጊዜ ኢየሱስ ደቀ መዛሙርቱን እንዲህ አለ፣ እስቲ ምን ይመስላችኋል? አንድ ሰው 100 በጎች ቢኖሩትና ከእነርሱ አንዱ ቢጠፋበት 99ኙን በተራራ ጥግ ትቶ የጠፋውን ለመፈለግ አይሄድም? ባገኘው ጊዜ በእውነት እላችኋለሁ ካልጠፉት ከ99ኙ ይልቅ ጠፍቶ በተገኘው በግ ደስ ይለዋል። እንዲሁ በሰማይ ያለው አባታችሁ ከእነዚህ ከታናናሾች አንዱም እንዲጠፋ አይፈልግም። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።